የስልካችሁን የድምጽ ጥሪ ወይም ደግሞ ዳታ ካልሆነ ሚሴጅ ወደ ሌላ ስልክ ተላልፏል ወይስ አልተላለፈም፣ ወይ ደግሞ ስልካችን ተጠልፏል አልተጠለፈም የሚሉ 12 ኮዶችን ይዤላችሁ መጥቻለሁ ማለት ነው። የመጨረሻው ከተጠለፈ ስልካችን በአንድ ጊዜ የምናጠፋበት ኮድ ስለሆነ ይህን ቪዲዮ እስከ መጨረሻ መከታተላችሁን አትርሱ። ቀጥታ ወደ ቪዲዮ። በመጀመሪያ ስልካችን የኛ ስልክ ማለት ነው ወደ ሌላ ስልክ ጥሪ ወይ ደግሞ ሚሴጁ ተላልፏል ወይስ ደግሞ አልተላለፈም የሚለውን በቀላሉ ማየት የምትችሉበትን ኮድ ያሳያችኋለሁ። እዚች ጋራ ኮከብ መሰላል 61 መሰላል አድርጋችሁ ትደውላላችሁ ማለት ነው። እዚህ ጋር እንደዚህ ሲደውሉ ይመጣል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ስልካችን እዚች ጋር በቀላሉ ሙሉ ማየት እንችላለን። ሞር ብዙ ሰው የተጠለፍኩ ብሎ የሚጠረጥረው ሶስት ነገር ነው። የመጀመሪያው እዚች ጋር ቮይስ ነው። ሁለተኛው እንደገና በዳታ የምንላላካቸው ነው። ሶስተኛው ደግሞ ሚሴጅ ናቸው ማለት ነው። ስለዚህ እነዚህ ሶስት ነገሮች ኖት ፎርዋርድ ማለታቸውን ማረጋገጥ ይኖርባቸዋል ማለት ነው። እዚች ጋራ እነዚህ ኖት የሚሉት ከሌሉ ወይም ደግሞ ፎርዋርድ የሚሉ ብቻ ከሆነ ስለዚህ ጥንቃቄ ማድረግ ይገባቸዋል። እሱን ሁሉንም ነገር በአንድ ጊዜ የምታቋርጡበትን ኮድ መጨረሻ ላይ ያሳያችኋለሁ። ይህን ቪዲዮ እስከ መጨረሻ ማየታችሁን አትዘንጉ። ስለዚህ የኛው እንግዲህ የኛ ስልክ አሁን ላይ ትክክል ነው ወይም ደግሞ ምንም አይነት የጥሪ መተላለፍ አያሳይም ወይም የጥሪ መጠለፍ ወይም የሜሴጅ መጠለፍ አያሳይም ማለት ነው። ሌላውና ደግሞ ሁለተኛው እዚህ ጋር ማሳያችሁ ማለት ነው ስልክ ሲደወልላችሁ ወይም ደግሞ ስልክ ተደውሎ እያወራችሁ በመካከል ዌቲንግ በተደጋጋሚ እየገባ የሚያስቸግራችሁ ሰዎች እንዴት ማስቆም ትችላላችሁ? ወይም ደግሞ ዌቲንግ የማይገባላችሁ ከሆነ እንዴት አድርጋችሁ ዌቲንግ እንዲገባ ማስተካከል ትችላላችሁ የሚለውን በእነዚህ ኮዶች በቀላሉ ማስተካከል ትችላላችሁ ማለት ነው። እሱን እንግዲህ ዌቲንግ እንዲገባላችሁም ለማድረግ ማለት ነው እዚህ ጋር የማሳያችሁን ኮድ ብቻ መጠቀም ትችላላችሁ። እዚች ጋር ኮከብ 43 መሰላል አድርጋችሁ በቀላሉ መደወል ትችላላችሁ ማለት ነው። እንዲህ ሲደውሉ እዚህ ጋር ምን ይለናል? ኮል ዌቲንግ ሰርቪስ ወዝ ኢኔብልድ ይላል ማለት ነው። ከአሁን በኋላ ኮል ዌቲንግ ወይም ደግሞ ስልክ እያወራችሁ በመካከል ሌላ ስልክ እየገባ አያስቸግራችሁም ማለት ነው። እንዲህ አድርጋችሁ ማስቆም ትችላላችሁ። ነገር ግን አልገባላችሁ ብሎ ከተቸገራችሁ በቀላሉ እንዴት ማስተካከል ትችላላችሁ ማለት ነው። መሰላል 43 መሰላል አድርጋችሁ መልሳችሁ እንዲህ ትደውላላችሁ ማለት ነው። ከዛ በኋላ ምን ይለናል? ኮል ዌቲንግ ሰርቪስ ሃዝ ቢን ዲስኤብልድ ይለናል ማለት ነው። ከዚህ በኋላ ኮል ዌቲንግ በቀላሉ እኛ ጋር ይደርሳል። ስልክ እያወራን የምንፈልገው ስልክ በቀላሉ እኛ ጋር ይደርሳል ማለት ነው። ሌላውና ሶስተኛው ደግሞ ለእናንተ የምነግራችሁ ነገር ስልክ ስንደውል ቁጥራችን እንዳይታወቅ ማድረግ ነው። በአሁኑ ሰዓት እንደ ፋሽን ሆኖ ብዙ ሰው እየተጠቀመበት ያለው ጉዳይ ነው ማለት ነው። ስልክ ስትደውሉ እንግዲህ እዚህ ጋራ ስልክ ቁጥራችሁ እንዳይታወቅ በተለይ ይሄ የሚሰራው ማለት ነው ስልኩ ሴቭ ያልተደረገ ቁጥር ከሆነ ነው የሚሰራው። ስለዚህ አዲስ ስልክ ቁጥር ተቀብላችሁ ስትደውሉ አናውን ነምበር እያለ ዝም ጥሪው ግን እንዲደርስ የምትፈልጉ ከሆነ ማለት ነው ምን ማድረግ ትችላላችሁ? እዚች ጋራ ኮከብ 31 መሰላል አድርጋችሁ 09 ብላችሁ የምትፈልጉትን ቁጥር ጽፋችሁ ምን ማድረግ ትችላላችሁ? መደወል ትችላላችሁ ማለት ነው። እንዲህ አድርጋችሁ ከደወላችሁ ስልኩ ካሁን በፊት ተደዋውላችሁበት ወይ ደግሞ ሴቭ ካላረገው ማለት ነው ምን ይሆናል? አናውን ነምበር ብሎ እሱ ጋር ይመጣል ማለት ነው። እንግዲህ እንዲህ ካርጋችሁ መደወል ከጀመራችሁና ከዛ ቁጥሩን ካላስተካከላችሁት ሁል ጊዜ ሲደውሉ አናውን ነምበር ነው የሚለውና ይህ ደግሞ እንዳያስቸግራችሁ በቀላሉ ለማስተካከል ምን ታረጋላችሁ? መሰላል 31 መሰላል አርጋችሁ መደወል እንዲህ አርጋችሁ በቀላሉ ምን ማድረግ ትችላላችሁ ማለት ነው። በቀላሉ ማስተካከል ትችላላችሁ ማለት ነው። ሌላውና አራተኛው ማለት ነው ለእናንተ በጣም ወሳኝ የተባሉ ኮዶችን ነው የምነግራችሁ። እንግዲህ ሁሉም ጥሪና የሚሴጅ ሁሉም ጥሪዎችና ሚሴጆች ወደ ሌላ ስልክ ተላልፈዋል አልተላለፉም የሚለውን ለማወቅ ማለት ነው ምን ታረጋላችሁ? ኮከብ መሰላል 21 መሰላል አርጋችሁ መደወል ትችላላችሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ኮል ፎርዋርዲንግ
አንኮንዲሽናሊ ቮይስ ኖት ፎርዋርድድ ይላል ማለት ነው። ስለዚህ ምንም አይነት ፎርዋርድድ የሆነ ወይም ደግሞ የተጠለፈ ነገር የለውም ማለት ነው። ይሄ ሳፋሪ ላይ ነው። ቴሌ ላይ ደግሞ ምን እንደሚል ላሳያችሁ። አንድ መሰላል ብላችሁ ቴሌ ሲም ተቀይሩና እንዲህ አድርጋችሁ ስትደውሉ እንዲህ አድርጎ በይሄኛው በስፋት ነው የሚያመጣው እንደምትመለከቱት ማለት ነው። ቴሌ ግን ኢንሾርት የቮይስ ብቻ ነው የሚያሳየው ማለት የሳፋሪ። ቴሌ ግን እንደምትመለከቱት ሰፋ አድርጎ ሁሉንም መረጃዎች ጤነኛ መሆናቸውን ያረጋግጣል ማለት ነው። ስለዚህ ተጠልፍ ያለው ብላችሁ የምትጠራጠሩ ከሆነ መጨረሻ ላይ በማሳያችሁ ኮድ ጥርት አድርጋችሁ ሁሉንም የተጠለፉ ጥሪዎችን ወይም ሜሴጆችን ማቋረጥ ትችላላችሁ። ሌላው እንግዲህ እዚህ ጋራ አሁን በመቀጠል የማሳያችሁ አምስተኛው 12 ነው አሳያችኋለሁ አልኩት። አምስተኛው እንግዲህ እዚህ ጋራ ለእናንተ የሚሆነው ማለት ነው ስልኩን ወደ ፋብሪካ መመለስ ነው። ብዙ ጊዜ ስታክ እያደረገ የሚያስቸግራችሁ ከሆነ ደግሞ የተለያዩ ሴቲንጎችን ኦን ኦፍ አድርገን አልስተካከልልን በራሳችን አልስተካከልልን ብሎ ካስቸገረን ወደ ፋክተሪ ሪሲት መመለስ እንችላለን። ነገር ግን እዚህ ጋራ ጥንቃቄ ማድረግ ይኖርብናል። ምክንያቱም ስልካችን ላይ ብዙ ዶክመንቶች ወይም መረጃዎች ካሉ ያጠፋብናል ማለት ነው። ስለዚህ እዚህ ጋራ ከጎን አስቀምጥላችኋለሁ። ግማሹን ልጻፍላችሁ፣ ሙሉውን አልጽፍም። ምክንያቱም ስልኬ ወደ ፋብሪካ ወይ ደግሞ ፋክተሪ ሪሲት ውስጥ ስለሚገባ ወይም ደግሞ ፋክተሪ ሪሲት ውስጥ ስለሚገባ ማለት ነው። እዚህ ጋራ ኮከብ መሰላል 7780 ከዛ በኋላ መሰላል ኮከብ መሰላል ብሎ መጨረሻ ላይ ኮከብ ስትጫኑት ወደ ስልካችሁ ወደ ፋክተሪ ሪሲት ይገባል ማለት ነው። እኔ ኮከብን አልጫንም ምክንያቱም ስልኬ ወደ ፋክተሪ ሪሲት ውስጥ እንዲገባ ስለማልፈልግ ማለት ነው። ስለዚህ እንዲህ አድርጋችሁ በቀላሉ ስልካችሁን ወደ ፋብሪካ መመለስ ትችላላችሁ ማለት ነው። ይህ እንግዲህ ስልካችሁ ረጅም ጊዜ እጃችሁ ላይ ቆይቶ ስታክ እያደረገ የሚያስቸግራችሁ ከሆነ አንዳንድ ሴቲንጎች ደግሞ አልስተካከል ብለው እምቢ ካሏችሁ እንዲያርጋችሁ በቀላሉ ማስተካከል ትችላላችሁ ማለት ነው። ሌላው ዝጋራ ይሄ ቀለል ያለ ነገር ግን ስልካችሁ እንዳጋጣሚ ቢሰረቅ በቀላሉ እንዴት አድርጋችሁ ስልኩን ማዘጋት ትችላላችሁ ማለት ነው። ኢም ነምበሩን በመያዝ ነው ማለት ነው። ኢም ነምበሩን እንዴት ማግኘት እንችላለን? እዚች ጋራ ኮከብ መሰላል 06 መሰላል አድርጋችሁ ስትደውሉ እንዲህ አድርጎ ሁለት ኢም ነምበሮችን ያመጣላችኋል። ይህ ደግሞ ስልካችሁ በመካከል ላይ ምን ይፈጠራል ማለት ነው ቢጠፋ ያንን ስልክ ማዘጋት ቴሌጋ ሄዳችሁ ማዘጋት ትችላላችሁ ማለት ነው። ስለዚህ እንዲህ አድርጋችሁ በቀላሉ የእናንተን ስልክ ኢም ነምበር መያዝና ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ማለት ነው ለምሳሌ ስልካችሁ ኢንሰፊሸንት ስቶሬጅ ኤረር እያለ ማለት ወይ ደግሞ ቦታ የለውም እያለ የሚያስቸግራችሁ ከሆነ ማለት ነው በቀላሉ እንዴት አድርጋችሁ ዳግም እንዳይመጣ አድርጋችሁ ምን ማድረግ ትችላላችሁ? ማስተካከል ትችላላችሁ ማለት ነው። እሱን ለማድረግ ምንድነው የምታረጉት? እዚች ጋራ ኮከብ መሰላል 9900 ብላችሁ ከዛ በኋላ ምን ትጫናላችሁ? መሰላል ትደውላላችሁ ማለት ነው። እዚህ ጋር ከተጫናችሁ በኋላ የምትመርጡት ማለት ነው ይችኛዋን ዲሌት ዳምፕል ሴት የምትለዋን ነው ማለት ነው ይችኛዋን። ስለዚህ ይችኛዋን ስትጫኑ ስልካችሁ ላይ ያላስፈላጊ የሆኑ መረጃዎች ሙሉ ማለት ነው ምን ይላሉ ከናንተ ስልክ ላይ ይጠፋሉ ማለት ነው። ከዛ በኋላ ግን ሰፊሽንት እያለ ስልካችሁን አያስቸግራችሁም ደግሞ ወይም ደግሞ ቦታ የለም እያለ አትቸገሩም ማለት ነው። እንዲያርጋችሁ ይሄንን ዲሌት በመጫን ስልካችሁን በቀላሉ ማስተካከል ትችላላችሁ ማለት ነው። እንግዲህ እናንተ እስካሁን ድረስ የተከታተላችሁ ከሆነ ለሁሉም ሰው እንዲደርስ ወይም ደግሞ ለብዙ ሰው እንዲደርስ የላይክ ምልክቷን አንድ ጊዜ ተጫኗት። እንዲሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክታችሁን ማብራቷን አትርሱ ማለት ነው። ደግሞ ስልኩን ሙሉ ለሙሉ ፎርማት ለማድረግ ከፈለጋችሁ ለምሳሌ አዲስ ስልክ ገዝታችሁ ከሰው ላይ ውስጥ ላይ ያለውን መረጃ ማጥፋት ከፈለጋችሁ ወይም ደግሞ የእናንተን ስልክ ለሰው ለመሸጥ ፈልጋችሁ እናንተ እጅ ላይ ያለውን መረጃ ሙሉ ስልኩ ላይ ያለውን ፎርማት ማድረግ ከፈለጋችሁ ምን ታረጋላችሁ ማለት ነው። እዚች ጋራ ማሳያችሁን ኮድ መጠቀም ብቻ በቂ ነው ማለት ነው። እያንዳንዱ እየገባችሁ ዲሌት ማድረግ አይጠበቅባችሁም። ኮከብ 27 67 መሰላል 38 55 ከዛ በኋላ
እዚች ጋራ መጨረሻዋን መሰላል ትጫኗታላችሁ ማለት ነው። እንደዚህ የምትጫኑ ከሆነ ስልካችሁን ሙሉ ለሙሉ ምን ማድረግ ትችላላችሁ? በአንድ ጊዜ ፎርማት ማድረግ ትችላላችሁ ማለት ነው። እዚህ ጋራ የመጨረሻዎቹን ጥንቃቄ ስለሚያስፈልጉ አልጫናቸውም፣ ከጎን እያስቀመጥኩላችሁ ስለሆነ ማለት ነው። እንግዲህ እዚህ ጋራ ምንድነው የምታደርጉት ማለት ነው? ኮከብ 2767 ኮከብ 3855 መሰላል አድርጋችሁ ከተጫናችሁ ማለት ነው በቀላሉ ስልካችሁን ሙሉ ለሙሉ ፎርማት ማድረግ ትችላላችሁ። በዚህ ጊዜ ስልካችሁን ለሰው በታማኝነት ምንም አይነት መረጃ ሰው እጅ ሳይገባ መሸጥ ትችላላችሁ ማለት ነው። ስለዚህ ይህን ማድረግ ትችላላችሁ። ሌላው ደግሞ እዚች ጋራ እናንተ የሚያስፈልጋችሁና ስልካችሁን ቼክ የምታረጉት ነገር ምንድነው ማለት ነው? ለእናንተ በጣም የሚያስፈልግ ብዬ ካመጣኋቸው መረጃዎች ውስጥ መካከል እዚህ ጋር የስልካችሁን ባትሪ መጠን ለማወቅ ነው። ብዙ ጊዜ ብዙ ሰው ስልኩ ውስጥ ገብቶ ሴቲንግ ውስጥ ገብቶ ምናምን የስልኩን የባትሪ መጠን ለማወቅ ይቸገራልና ባጭሩ ለምን ማወቅ አችሉም ብዬ ስላሰብኩኝ ይችን ኮድ በመጠቀም ማወቅ ትችላላችሁ ማለት ነው። ኮከብ መሰላል 022 8 መሰላል አርጋችሁ በቀላሉ ልክ እንትን ስትሉ ማለት ነው ይሄኛው ምን ማለት ይችላል? በቀላሉ የስልካችሁን ባትሪ ማወቅ ትችላላችሁ ማለት ነው። አንዳንድ ስልኮች እንደምትመለከቱት የኔ አሁን አያስገባም ማለት ነው። አንዳንድ ስልኮች ላያስገቡ ይችላሉ። ነገር ግን እናንተ ይሄኛውን መደወል ሳይሆን እንደዚህ ልክ መሰላልን ስትጫኑ የመጨረሻው ማለት ነው ቀጥታ ወደ ባትሪ ኢንፎርሜሽን ይወስዳችኋል ማለት ነው። ስለዚህ ሌላውን አንዱ ይሄ ነው ማለት ነው። እንግዲህ እየጨረስን ነው። ኔትወርካችሁን ወደ 4G ወይም ደግሞ 5G ኦንሊ ለመቀየር በጣም ቀላል መንገዶችን ለምሳሌ ሴቲንግ ላይ ገብታችሁ ዳታ ገብታችሁ ምናምን እያለ ያንን ፕሮሰስ ከምትወስዱ ማለት ነው እዚች ጋር በማሳያችሁ በቀላሉ መንገድ ምን ማድረግ ትችላላችሁ? ስልካችሁን ወደ 4G እና 3G ኦንሊ መቀየር ትችላላችሁ ማለት ነው። እዚህ ጋራ ኮከብ መሰላል 4636 ከዛ በኋላ መሰላል ኮከብ ብላችሁ መጫን ትችላላችሁ። በዚህ ጊዜ ስልካችሁን 3G ኦንሊ ወይም ደግሞ 5G ኦንሊ ማድረግ ትችላላችሁ ማለት ነው። እንደዛ አድርጋችሁ እነዚህን ኮዶች በመጠቀም ምን ማድረግ ትችላላችሁ ማለት ነው። ስልካችሁን በቀላሉ ማስተካከል ትችላላችሁ ማለት ነው። እንግዲህ 11ኛው ዩኤስቢ አልሰራ ላላችሁ ብዙ ጊዜ ዩኤስቢケብል ስትጠቀሙ ወይ ደግሞ እንደዚህ ዳታዎችን ለመላላክ ስትጠቀሙ አልቀበል ያላችሁ ሰዎች እንዴት ማስተካከል ትችላላችሁ ማለት ነው። እዚች ጋራ ኮከብ መሰላል 0808 መሰላል አድርጋችሁ ስትጫኑት እንዲህ አድርጎ ይወስዳችኋል ማለት ነው። ስለዚህ የማይሰራ ከሆነ እነዚህን አማራጮች እየቀያየራችሁ መሞከር ትችላላችሁ ማለት ነው። ስለዚህ እንደዛ አድርጋችሁ ዩኤስቢ አልሰራ ላለ ለተቸገራችሁ ሰዎች እንደዚህ መረጃዎችን ለመቀበል ከፒሲ ላይ ለመቀበል እንዲሁም ደግሞ ለመገልበጥ ስትሞክሩም ቢሚል ከሆነ ከነዚህ ከሁለት አንዱ እየቀያየራችሁ መሞከር ትችላላችሁ ማለት ነው። ሌላው ደግሞ እንግዲህ የመጨረሻና 12ኛው ማለት ነው ሁሉንም የተጠለፉ መንገዶች በአንድ ጊዜ ለማጥፋት ወይም ደግሞ ለማስቆም ምን ማድረግ አለብን የሚለውን መጨረሻ ላይ ነግራችኋለሁ ብያችኋለሁ ማለት ነው። ለምሳሌ እንደዚህ ብሎ ስልካችሁ የተጠለፈ ቢሆን ምንድነው የምታረጉት? ከነዚህ ውስጥ አሁን የተጠለፈ ቢኖር እንዴት አድርጋችሁ ነው በቀላሉ የምታስተካክሉት ማለት ነው። እዚች ጋራ መሰላል 002 መሰላል አርጋችሁ ምን ማድረግ ትችላላችሁ ማለት ነው። እንደ አርጋችሁ በቀላሉ ሁሉንም ኮል ፎርዋርዲንግ ኦል ራይዝ ሰክሰስፉሊ ይላል ማለት ነው። ሁሉም የተጠለፉ ማንኛውም ነገር ፎርዋርድ የተደረጉ ወደ ሌላ ስልክ ተላልፈው የተሰጡ ነገሮች ማለት ነው በቀላሉ ምን ብለዋል ማለት ነው
ተጠርገዋል። ራይዝ ማለት ማጥፋት፣ መደለት ወይም ደግሞ መጥረግ ማለት ነው። ስለዚህ እንዲያርጋችሁ ሁላችሁም ስልካችሁን ይህን ኮድ በመጠቀም ብቻ በቀላሉ ምን ማድረግ ትችላላችሁ? የተጠለፈው ወደ ሌላ ጥሪ የተላለፈ ሜሴጅ የተላለፈ ነገር ካለ ማስተካከል ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቤቱን ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ሐሳብ አስተያየታችሁን፣ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንድንገናኝ የደወል ምልክቷን ማብራታችሁን አትርሱ።